እርግማኑ ምን የተባለው ነገር ሊፈርስ የሚችለው እኔ ልጆቼ ላይ ብዙ ነገር አለ። እኔ ስሞት ነው። ድሮሜ ምን እያልከኝ ነው ያለከው? ሳሪ ከዚህም በላይ እኔ መኖር አልፈልግም። በቃ ግደለኝ። አንድ አዲስ ነገር ደግሞ እየነገሩኝ። ሰላም ነው ሳሪስ? ምንድነው ነገር? ግርግር አለች። ሰላም ነው? እንዴት ነሽ? አንዴ አቋይ ምንድነው? ካሜራው ምንድነው? ለምን ነው የሚቀርጹ? እንዴ ማለት ወንድምሽ ሚኪ ውሻ ሆኗል። ውሻ ማለት እናንተ ወደጅ ግሩም ንገረኝ። የምርክና ይሄ በጣም ትልቅ እድል ነው። ለአንቺም ትልቅ እድል ነው፣ ለሷም። እንዴ ምንም ትረገ ምንም ነገር ትሁን እንዴ ሰው ልጅ ውሻ ይሆናል እንዴ? ነገ እንኳን እኔ በህይወት ባለው አንተ ቤተሰቦችን ፈልገህ ማግኘት አለ። በተረገምኩት እርግማን እኔ ውሻ ልሆን እችላለሁ ማለት ነው? ወይኔ እናቴ ራሷን አጠፋች። ቆይ ደግም ያለህ ግሩም ነገር ደግም ያለ ማለት ግሩም እንደዚህ መሆን ይቻላል እያልከኝ ነው? እየቀለድክብኝ ነው ግሩም? ቆይ ምን እያልከኝ ነው ያለከው? አላቅም ማለት ምን ማለት ነው እንዴ? ማለት የሰው ልጅ ውሻ ይሆናል እንዴ? አዎ ይሄ ነገር ትንግርት ነው ለኔም ይሆንብኛል እንዴ። ማለት ወንድምሽ ሚኪ ውሻ ሆኗል። ውሻ ማለት እንዴ? ወይዘሮ መስከረም በተረገሙት ይኸው ሙሉ ዘሩ እንዴ። ምንም ትረገም ምንም ነገር ትሁን እንዴ ሰው ልጅ ውሻ ይሆናል እንዴ? አላቅም። አንቺም ምናልባት የመጨረሻ ልጅ ስለሆንሽ አንቺም ውሻ ትሆኛለሽ እያልከኝ ነው? አላልኩም። መቅዲም ይኸው ታማ ነበር፣ እርግማኑን ተጨመረ፣ ሞተች። ትድናለች ነበር ሰጡኝ። ከሆስፒታል ሲያስወጡልኝ ሰጡኝ ትድናለች። ማህፀኗ ነበረ፣ እሱም ተጠርጎ ሁሉ ነገር ተስተካክሎ አሁን ንጹህ ሴት ሆናለች። መውለድም ትችላለች። የተወሰነ አርፋችሁ 2 ወር 3 ወር። ቆይ ወንድምሽ ግን ውሻ ሆኗል እያልከኝ ነው አይደለ? እህትሽ ደግሞ ሞታለች እያልከኝ ነው? እኔም እሞታለሁ? እህትሽ ብቻ ሳትሆን እሺ እኔም ውሻ ሆናለሁ? የኔ ፍቅረኛ ሚስቴ ህይወቴን እንጂ ሞተችብኝ። ግሩሜ ምንድነው እየተፈጠረ ያለው ነገር? ግሩሜ ምንድነው እየተካሄደብን ያለው ነገር? ማለት የሰው ልጅ ቆይ እሺ የሰው ልጅ ውሻ ይሆናል? ውሻ መሆን ይችላል? እኔም ግራ ይሆንብኝ፣ ግን ወደ ውሻነት ተቀይሯል። ማለት ሚኪ ራሱ ነው ቆይ ወደ ውሻነት የተቀየረው? አልገባኝም እንዴ ማለት ቆይ ማለት ግሩሜ ሰው እኔ አሁን ውሻ ልሆን እችላለሁ? በተረገምኩት እርግማን እኔ ውሻ ልሆን እችላለሁ ማለት ነው? እኔም ግራ የገባኝ እሱ እንዴ። ቆይ አንተ እኮ እያልከኝ ያለከው ነገር የማይመስል ነገር ነው። እንዴት ነው የሰው ልጅ ውሻ የሚሆነው? ንገረኛ ግሩሜ። ቆይ ማለት አይተከዋል? ግን ሚኪን የምር ሄደህ አይተከዋል? እኔ ነኝ ይሽልኩት ጸበል ቦታ። ቆይ ውሻ ማለት ውሻዎቹ በስርዓቱ እነሱ ነው? አሳይሻለሁ ካስፈልግ ወስጄ ያሳየከኝ እኮ በፎቶ። ግን ማለት እንዴት ነው ማምንክ? ምክንያቱም ያን እንኳን ሰውየው ጋር የገባው ሰዓት በጣም ብዙ ውሾች ነበሩ። ሚኪ ግን እግር ስሬ እየተከተለኝ ነበር። ከበር ጀምሮ ሲከተለኝ እኔ ጋር ሲጮህ፣ እኔ ላይ ሲጮህ ድንቅ ውሻ እኮ ትንጥዬ ውሻ ሲከተለኝ ላይ ለመውጣት ሲሞክር ነበር። እኔ ከብዳቴ ምናምን ተሽሎኛል። በጣም ጤነኛ ነኝ ታውቃለህ አይደለ? ነው ግን ልታሳብደኝ ፈልገህ ነው ይሄን የምትለኝ? ታውቂያለሽ ከዚህ በፊት እንዴ ግሩም እኔ ምን ያህል እንደማምንክ ታውቃለህ። ከወንድሜ ከሚኪ ለይቼ እንደማላይክም ታውቃለህ። ነው እኔ ላይ እየቀለድክብኝ ነው ያለከው። እና እሺ ምንድነው እየተፈጠረ ያለው? ከዚህ በፊትም አጋጥሞናል ደስ አይነት ታሪክ። ግን ያ ታሪክ የሆነው በእንስሳት ተነክሶ በልጅነቱ በቀበሮ ተነክሶ ነው የሁሉ ነገር የመጣበት የነበረው ሰው። የሚኪ ግን ማለት እሺ ቆይ ግሩሜ ማለት እንዴት ልመንክ? የሰው ልጅ ውሻ ይሆናል? ምንድነው የተፈጠረ ነገር አለ? ምንድነው? ከሆስፒታል ከየት ሆስፒታል ተደወለ? ግሩም ምንድነው እሱ? ወንድም የሆነው ነገር አለ? ምንድነው የተፈጠረው? ግሩም ለምንድነው የማትነግረኝ? ምንድነው የተፈጠረው?
ግሩሜ እያስጨነቀኝ ያለ እኮ ለምንድን ነው የማትነግረኝ? አዝናለሁ ሳሪ፣ ወንድም የሆነው ነገር አለ። ሂዱ ወደ ሐኪም ቤት ቶሎ አጣሩልኝ። እናቴ ናት ግሩሜ ንገረኝ። አዝናለሁ ሳሪ። ወይዘሮ መስከረም ራሷን አጥፍታለች ሆስፒታል ውስጥ። የምርክና እናቴ ሞተች ግሩሜ ንገረኝ። የምርክና እንዴ አዝናለሁ ሳሪ። ራሷን አጥፍታለች። ራሷን አጠፋች። እናቴ ራሷን አጠፋች። ምንድነው ግሩሜ? ምንድነው እየተፈጠረ ያለው ነገር? እባክህ ንገረኝ። ምንድነው እየተፈጠረ ያለው ነገር? እናቴ ራሷን አጠፋች። ይሆናል እሺ እኔን ለማትላ እንዴ እናቴ አይሆንም ግሩሜ፣ አይሆንም፣ መሆን የለበትም። ንገረኝ። የምር እናቴ ራሷን አጠፋች። እሺ እኔን ለማትላ ንገረኝ ግሩሜ። ምንድነው እየተፈጠረ ያለው ነገር? እንዴ ልክ አይደለም እየተፈጠረ ያለው ነገር። ንገረኝ ግሩም፣ ንገረኝ። እኔ ነኝ እያበርኩ ያለሁት ነው። የምር እናቴ ራሷን አጥፍታለች። ግሩሜ ንገረኝ። እናቴ የምር ራሷን አጥፍታለች። ሆስፒታል እንዴ እናቴ ምንድነው እየተፈጠረ ያለው? እናቴ ቆይ ደግሜ አላያትም። በህይወት የለችም እያልከኝ ነው? ወይኔ እናቴ አልደረስኩልሽም እኔ ልጅሽ። ወይኔ እናቴ ራሷን አጠፋች። ቆይ ደግሜ አላያትም። ግሩሜ ንገረኝ፣ ደግሜ አላያትም። እናቴ ተሰቃይታ ሞተች። በቃ ወይኔ ግሩሜ፣ ምንድነው እየተፈጠረ ያለው ነገር? ምንድነው እየሆነብን ያለው ነገር ማለት? እሺ ምንድነው? ወንድሜ ውሻ ሆኗል? ንገረኛ ግሩሜ። ወንድሜ ውሻ ሆኗል? እናትሽ ሞታለች? እሺ ቆይ እኔም እሞታለሁ እንዴ? እናቴ ሞተች፣ ወንድሜ ውሻ ሆነ፣ እኔም እህትሽ ሞተች። እኔ ነኝ እኮ የቀረሁት ከቤተሰቡ። እኔም ልሞት ነው? እንደውም እኔ መኖር አልፈልግም ግሩሜ። የሆነ ነገር ስጠኝ፣ የምሞትበት ነገር። በቃ እኔ መኖር አልፈልግም እንዴ ማለት ግሩሜ። እየተፈጠረ ያለውን ነገር ግን አስተውለቀዋል። እናቴ ሞተች። ግሩሜ ምንድነው እየሆነ ያለው ነገር? እሺ ቆይ አሁን እኔስ ወንድሜ ግሩሜ እሺ አሁን እኔ እሞታለሁ አይደለ? ለምን አንተ አገለኝም? እንደውም ለምን አገለኝም ግሩሜ? ማለት እናቴ ሞታለች፣ ወንድሜ ውሻ ሆኗል። እሺ እኔስ ምን እሰራለሁ ግሩሜ? ለምን አገለኝም? ንገረኛ ግሩሜ። እኔስ እሺ ምን እሰራለሁ እዚህ ጋር ሆኜ? ለምን አገለኝም? አትቀመኝ በቃ ግሩሜ፣ አትቀመኝ። በቃ እኔ ማልቀስ አይደለም የምፈልገው ግሩሜ፣ መሞት ነው የምፈልገው። ግሩሜ እባክህ
እባክህ በቃ እኔን ግደለኝ። መኖር አልፈልግም። በቃ ግደለኝ። ከዚህም በላይ እኔ መኖር አልፈልግም። በቃ ግደለኝ። አይደለም ግሩሜ፣ በቃ ተወኝ። እኔ ከዚህ በኋላ ምን እናጎገታለኝ? እኔ እኮ ምኞቴ እናቴ ተሽሏት፣ እናቴ ጤነኛ ሆና ወንድሜን አግኝተን በሰላም እንኖራለን ብዬ ነበረ። እናቴ ተሰቃይታ ሞተች። አንድ ቀን እንኳን ሳትስቅ። ግሩሜ፣ እኔ በቃ መረጋጋት አልችልም። የምር ግሩሜ፣ እኔ መረጋጋት አልችልም። እሺ ማለት እናቴ ሞተች አይደለ? ወንድሜ ማበድ አይደለ? እሺ ቆይ ሲኖር ምን አደርጋለሁ? ራሴ ለጥፋ። እሺ ቆይ ምንድን ነው አረጋግጣችሁ የሆነ ምንድን ነው እየተፈጠረ ያለው ነገር? እናቴ ብላ ነገር ጠብቃለች። ምን ሰራል? ግሩሜ፣ እናቴ ሞተች። እናቴ ሞታለች። ባካችሁ ነገር አቁ። ቶሎ በሉ ነገር አቁ። ውድ ቤተሰቦች እንግዲህ ከሰዓታት በኋላ ተመልሰናል። ምን እየሆነ እንደሆነ አላውቅም። ያጋጠመናል ነገር ሶስተኛ ሰው አጣን። እንዲህም አለ። ጸሎታችሁ አግዙን። የሚደረገው ነገር በሙሉ የተደረገ ነው። ከጸበል ምናምን የሚያልፍ ነገር የለም። ምንም በሽታ ቢሆን ያው ከሞት ውጪ ጸበል የሚፈውስ ይላል። ያው ሞትም ቢሆን ራሱ ቀናችን እስካልደረሰ ሁላችን በሃይማኖታችን በምናምን ነገር እንድናለና ወይዘሮ መስከረም ያው ከትላንት ወዲያ እና ትላንት አካባቢ ነበር ሆስፒታል ልጅ ነበር። ያው ምንም ደብቀውኝ ብዙ ነገሮች ቢፈጠሩም መቅዲትም ጉዳይ ሳይነግሩኝ በመጨረሻ ሰዓት ቅርባት እጅ ላይ ባጣ ምንም ቢሆን ያው እናት ናቸው። ምክንያት ይኖራቸዋል የደበቁበት። ለክፋት ላይሆን ይችላል። ብዙ ነገር ለሷ ሳሪስ ነግራት የነበረውን ታሪክ በጠቅላላ ነግረውኛልና ምን አስበው ነው ብዬ በጣም ግራ ገብቶኝ ነበር። ማለት በአንዴ እስካሁን ሁሉ ደብቀው ትልቁን ሚስጥር ለሳሮን ስነግራት የሰማችውን ሚስጥር ነገሩና ምን አስበው ነው ብዬ ነበርና ዛሬ መርዶ ሰማን። እንግዲህ ሆስፒታል ላይ ራሳቸውን አጠፉ። ሁሉም ነገር ለማቋረጥ ሁሉም ነገር መጨረሻው እንደሆነ ቀይንም ነገር አቅደውበት ነው ሚስጥራቸውን ዘግዝቀው ነገር አልደረስኩላቸው፣ ላድናቸው አልቻልኩ። ነርሶቹም ሆስፒታል ያሉትም ዶክተሮች ለደቂቃ እንኳን እንዳይለዩ ብዬ ነበርና መድኃኒት ሊያመጡ በሄዱበት ያው ታውቃላችሁ እዚህ ሀገር ላይ የዶክተር እጥረት አለ። አንድ ሰው ለብዙ ህመምተኛ ነው የሚደርሰው። ሌላም ቦታ እዛው ሆስፒታል ላይ ሌላ አልጋ ያዘ ብዙ ለኔ ብቻ ካልተጠበቃችሁልኝ የኔ ቤተሰብ ብቻ ካላያችሁልኝ ማለት አልችልም። እዛ ለማየት መድኃኒት ለማምጣት ነው እኮ ትንሽ ደቂቃ ማስተባበትና ሲመለሱ እንግዲህ ወይዘሮ መስከረም ወድቀው አግኝተዋቸዋል። ወዲያው ነው ለእኛ ያሳወቁ። እንግዲህ ተፈጠረውን እያንዳንዱ ነገር የሕክምናውም ሆስፒታሉም ሪፖርት እንግዲህ ሲላክ እናያለን። ያው ምርመራ የተደረገ ነው እንዴት እንደሞቱ በምን ሁኔታ እንደሞቱ ግን ያው እዛው አልጋው ላይ ነው የተገኙት። ምን አይነት መድኃኒት ራሳቸው እንደወጉ ምን እንደተፈጠረ እናያለን። ያው ሳሮን በመሀል ጊዜ ራሷን ስታ ነበር። ሳር ትንሽ ነቅታለች ይመስለኛል። እንግዲህ ያው ቅርብ አካባቢ ላይ የነበረ አንድ ዶክተር ደውዬ አምጥቼ ነው ደህና ነች፣ ትንሽ መጨናነቅ ራሷን የሳተችው የሰማችውን ነገር ያው በፊት ደም ምንም አለ ስኳርም የሆኑ ነገሮች በእንደዚህ አጋጣሚ ነው የሚመጡትና ያው በመሀል ራሷን ስታብን ነበር።
ሳሪ አይዞሽ ከጎንሽ ነኝ። እሺ እኔ አለሁ። እኔ ወንድምሽ ከመጨረሻው ድረስ ከአንቺ ጋር አብሬ እቆያለሁ። እስከፈለግሽው እስካለው ድረስ አብረን ነን። እኔና አንቺ የሚለየን ነገር አይኖርም። እሺ እንደ እህቴ እንደ ቤተሰቤ አድርጌ እስከ መጨረሻው አብሬ ያኖርሻለሁ። እሺ ሳሪ አይዞሽ። ያ ሁሉም ነገር እንዲፈጠር ፈልጌያለሁ። የቻልኩትን ሞክሬያለሁ፣ ግን በቃ መጨረሻው በዚህ መልክ መጠናቀቁ በጣም እኔም አስደንግጦኛል። በቃ አታልቅሽ ሳሪ እባክሽ። ወይ በቃ እባክሽ አታልቅሽ እባክሽ። እሺ እረፍት ማድረግ አለብሽ ብሎኛል ዶክተሩ። እሺ እረፍት አድርጊ። በቃ ምንም ማድረግ አንችልም። በቃ እናቴ ሞተች ግሩም። ከዚህም በኋላ ላገኛት ባለፈው ያልነገርኩሽ አንድ ነገር መጨረሻ ሰዓት ከሆስፒታሉ ስለይ ለወጥ አካባቢ ለመጨረሻ ጊዜ ጠርታኝ ነበር። ይህን ታሪክ በጠቅላላ ከነገረችኝ በኋላ ምን ነው የተመለስኩኝ። ጠርታኝ ይሄ እርግማኑ ምን የተባለው ነገር ሊፈርስ የሚችለው እኔ ልጆቼ ላይ ብዙ ነገር አድርጌያለሁ። እኔ ስሞት ነው እና ቀኔ ሲደርስ እንግዲህ ያኔ ይፈታል ነገር ላይ እና በሰዓቱ ግን አልገባኝም። ቀኔ ሲደርስ ስትል ህመሙ በርትቶባት ወይ እሞታለሁ ብላ አንዳንዴ ተስፋ የመቁረጥ ነገር ሲመጣ እንጂ እንደዚህ ራሷን ታጠፋለች የሚል ምክንያቱም ጠንካራ ሴት ነች። ብዙ ስቃዮችን ፈተናዎችን ያሳለፈች ሴት እዚህ ደረጃ ትደርሳለች ብዬ አላሰብኩም። እባክሽ አታልቅሽ እባክሽ ሳሪ እባክሽ። ያው ነገ ደግሞ ለእኔ ለቅሶ ትቀመጣለች። እንደዛ አትበይ ሳሪ፣ ለዘር እንኳን አንቺ ቀርተሻል። እዚህ በኋላ የግሩም እህት ነሽ። በግሩም አባት ስም የተጠራሽ ከፈለግሽ እንደፈለግሽ ግን አንቺን ለትዳር አብቅቼ አንቺን ድሬ አይግሩም አንቺ ጥሩ ደረጃ አድርቼ አንተ በጣም ጥሩ ወንድማችን ነህ። ወልደሽ ከብድሽ ማየት ነው የምፈልገው። እኔ ከዚህም በኋላ መጓጓለት የለኝም። ነገ ጠዋት እኔም ልሞት እችላለሁ። ብቻ ግሩሜ በቃ እናቴ ሞተች አይደል? ወንድሜ ብቻ ናት። ምንም ያጓጓ ህይወት አለኝ። ይህ መኖር አልፈልግም። መኖር ብፈልግ የትኛው ማለት እርግማኑ እኔን ሳይገለኝ እህትሽ ሞታለች ብለኸኛል። እናቴ ሞተች፣ ወንድሜም ብቻ ሆነ። ታዲያ እኔስ ማን ስለሆንኩ ነው ጤነኛ ሆኜ የምቀመጠው? አይግሩም የኔን ነገር ተው። ግን አንድ ነገር ልነግርህ እፈልጋለሁ። ያኔ የጠፋው ሰዓት የአንተ ቤተሰቦች መፈላለግ ነበር። ምክንያቱም የአንተ ቤተሰቦች ማለት አልገባኝም ዛሬ ማለት ግሩም እኔም ነገ ልሞት ይችላል። ቢያንስ ሳሪ እንደዛ አትበይ፣ እንደዛ እንድትይ አልፈልግም። ተው ግሩም፣ እውነታውን አንዳንዴ አምነን መቀበል አለብን። ሳሪ እኔ አለሁ፣
እናትሽ በነገረችኝ መሰረት ከሆነ ከወንድሜ ሚኪ ለይቼ ካላቅ ሚኪም ደግሞ ይድናል። ጸሎት የተደረገለት ነው። ጸበል፣ ብዙ ነገሮች የተደረጉ ይፈወሳል ብለውኛል። እኔ ከዚህም በኋላ ምንም የሚያጓጓኝ ነገር የለም። እንጃ እኔ አሁን በዚህ ቅጽበትም ልሞት እንደምችል ነው የሚሰማኝ። ምንም የምጓጓለት ህይወት የለም። ግን ግሩሜ አንድ ነገር ልንገርህ፣ ለአንተ ከጠቀመክ ያኔ ወንድሜም ያኔ ምንም ነገር ሳይፈጠር ሰላም በነበርንበት ሰዓት ያንተን ቤተሰቦች ለማፈላለግ በድብቅ ሲፈልግ ነበር እና የሆነ ሴትዮ ደውላለት ከዛም በኋላ ነው በቃ ይሁላ ነገር የተፈጣጠረው እና ነገ እንኳን እኔ በህይወት ባልኖር አንተ ቤተሰቦችን ፈልገህ ማግኘት አለብክ። እኛ ቤተሰብ ለስም እንኳን ጠፍተናል። ሳሪ ስለ ቤተሰቦች ታውቂያለሽ? እኔ ምንም አላውቅም። ግን ቤተሰቡ ግን እናንተ አላችሁ። ተው ግሩም፣ እህቴንሽ ሳሪ እህቴንሽ። እስከ ዛሬ እኔም ወንድሜ ነበር። ከዛሬ በኋላ ግን እኔም በህይወት መኖሬ ሳሪ እንደዛ አትበይ። ተሰምት ያል መስማት አልፈልግም። እናትሽም ሞታለች፣ አባትሽ ሞቷል፣ ወንድምሽም እንደዚህ አይነት ወይ ያለው አሁን ያለሽው ለዘሩ አንቺ ነሽ፣ ለቤተሰብ አንቺ ያለሽ፣ እኔም አብሬ ያለው ግን በዋነኝነት አንቺ ታስፈልጊያለሽ። ስለዚህ ይህን ቤተሰብ ማጠንከር፣ የዚህ ቤተሰብ ማስነሳት፣ ይህን ቤተሰብ ስሙ እስከ ዘላለም እንዲነሳ ማድረግ ያንቺ ኃላፊነት ነው። ግርሜ እኔ መኖር ብፈልግ የምረግ ማኑን የሚያኖረኝ ይመስላል። ወይዘሮ መስከረም በነገረችኝ መሰረት ከሆነ እሷ በመሞታ ይህ እርግማን ይሰበራል። ምክንያቱም ይህ እርግማን እሷ ላይ ብቻ ነው። እሷ በሕይወት እስካለች ድረስ ነው ልጆቿ ላይ የሚደርሰው። ግን እሷ ስለሞተች ሁሉ ነገር አይደርስም። እሷ ባትሞት ኖሮ አንቺም ልጆችሽም የልጅ ልጅ አንቺ የፈለገው ደረጃ ብትደርሺ ወይዘሮ መስከረም በሕይወት እስካለች ድረስ ይህ እርግማን አይቆም። ታዲያ ትድኛለሽ? ይህንን ስለምታውቅ ነው ወይዘሮ መስከረም ራሷን ያጠፋችው። ወይኔ እናቴ፣ አንድም ቀን እንኳን ደልቷት አልኖረችም። ይኸው ለእኛ ብላ አሁንም ለእኛ ብላ ሞተች። እሺ እኔ መኖር ይገባኛል ታዲያ ግርሜ? ወይኔ እናቴ፣ ወይኔ እናቴ። የእሷ ምኞት እኮ ወንድማችንን አግኝተን በሰላም መኖር ነበር። ግን ሞት ቀደመን። ያማል ብቻ ግሩሜ፣ አላቅም፣ እግዚአብሔር ነው የሚያውቀው። ግን እኔ እንደመሞት ነው የሚሰማው። ግን አንተ ደግሞ እኛ እንኳን ሞተን ብናልቅ ቤተሰቦችን አግኝተህ ከአንተ ደስተኛ መሆን አለብክ። ለእኛ በጣም ብዙ ለፍተክልናል፣ ብዙ ነገሮች አድርገክልናል። ከዚህ በላይ ግን አንተ መሰቃየት የለብክ። ግሩሜ እየሰማከኝ ነው? እኔ ቤተሰብ አልፈልግም። ቤተሰብ ያንቺ ብቻ ነሽ። ከዚህም በኋላ እኔ መኖር አልፈልግም። አንቺ ብቻ። እናቴ ለእኔ ብላ ሞታ፣ እህትሽ ሞታለች አልከኝ፣ ወንድምሽም ሆኗል አልከኝ። እኔ ምን አይነት ህይወት እኖራለሁ? ደስተኛ መሆን ይመስላል እኔ ከዚህ በኋላ? ግሩሜ አንተ ግን ቤተሰቦችን ፈልገህ ማግኘት አለብክ። የእኛን ነገር ተወው። እኔ አላቅም፣ ከዚህም በኋላ ምንም የተስተካከለ ህይወት አይኖረንም። አንተ ግን ቤተሰቦችን ፈልገህ ደስተኛ መሆን አለብክ። እሺ ግሩሜ፣ ግሩሜ የሰማከኝ? ቤተሰብ ያንቺ ብቻ ነሽ። ከዚህ በኋላ ቤተሰብ እናት፣ አባት ማንንም አይደለም። ቤተሰቦችን አግኝቻለሁ። ቤተሰብ ደግሞ አንቺ ብቻ ነሽ። እኔ ነገ ጠዋት ሞታለሁ እያልኩክ ነው። እኔ የመኖር እድሌ ጠባብ ነው። ግን አንተ ቤተሰቦችን ፈልገህ ማግኘት አለብክ።
ግሩሜ ቃል ግባልኝ። የምር እኔ ነገ ልሞት እችላለሁ፣ ግን አንተ ሳሪ ምንም ቤተሰቦችን አትሆኝም፣ ፈልጋ አትሞችም። ደስተኛ መሆን አለብህ። አይደለም ግሩሜ፣ እውነታውን አንዳንዴ አምነን መቀበል መቻል አለብን። የሆነች ሴትዮ አለች፣ ሰሞኑን ሁሉንም ነገር ሳጣራ ነበረ። የአቅሜን ስለፋ ነበረ የጠፋሁትም በዛ ምክንያት ነው። ቢያንስ አንተ ለከፈልክልን ውለታ ቢያንስ ቤተሰቦችን ፈልጌ ማግኘት ፈልጌ ነበረ። ከሁለት ዓመት ቁጥር አልፈልግም። ስለዚህ ያቺ ሴትዮ የት እንዳለችን ይጠቁምካለሁ። ያኔ ወንድሜም ይህ ሁላ ነገር ከመፈጠሩ በፊት እሷን ካወራ በኋላ ነው ይህ ሁላ ነገር የተፈጠረው። እና ያቺን ሴትዮ እንዴትም ብለህ ፈልገህ አግኛትና ስለ ቤተሰቦቹ ትንገርክ። ግሩሜ ቃል ግባልኝ። ስለ ቤተሰቦች ካስብ፣ በቃ እነሱን ፈልግ። የኛ ነገር ከዚህም በኋላ ታወው ቤተሰብ ያንቺ ከዚህም በኋላ በህይወት ላልኖር እችላለሁ። ትኖሪያለሽ ሳሪ፣ በቅጽበት አሁን ልሞት እችላለሁ። አልችልም። እስከ መቼ ትቆያለሽ? ሳሪ 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 ሳሩን 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 ደግሞ ቅርብ ሰውነቱ ዶክተሩን ጥሩት፣ ዶክተሩን ቶሎ ብሎ ጥሩት፣ ደውለት። ሳሪ 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 ደውለት ዶክተሩ ጋር ቶሎ ብሎ። ሳሪ ሳሪ ደውለት አለ፣ ትንፋሹ አለ። ደውለት ቶሎ ብሎ ጥሩት። ውድ ቤተሰቦች እንግዲህ ያው ከባባድ ነገሮች ያጋጥሙና ያሉት ያው ሳሮን ወደ ሕክምና ቦታ ተወስዳለች። ያው በመሀል ራሷን ሳተች። እንግዲህ እኔ ማጨናነኳት መሰለኝ የእናቷ ማረፍ ማለት ነው። በጣም ያሳዝናል ይሄ ነገር መከሰቱ። እንግዲህ ያው ወይዘሮ መስከረምንም አጣን፣ ሞገስን አጣን፣ ሚስቴን አጣን። እንግዲህ ሳሮን እንግዲህ በጣም ትልቅ ጥበቃ እንዲደረግላት አዝዣለሁ። ምክንያቱም ካወራችሁ ከተናገረችው ነገር አንጻር ካሉት ነገሮች አንጻር ያው በደንብ መጠበቅ እንዳለባት የተረዳሁትና ያው ጥበቃ እንዲያደርጉ እንግዲህ ሰዎችን አዝዣለሁ። ሆስፒታል ላይም ያው የሚጠብቋ ሰዎች አሉ አባላቸው። ምክንያቱም ምን ልታደርግ እንደሚችል አይታወቅም። አሁን ላይ ከወይዘሮ መስከረም በኋላ በደንብ መጠቀቅ አለብን። እንግዲህ ወይዘሮ መስከረምም እንዲህ ያደርጋሉ ብዬ አልጠበቅኩም። በቃ ለልጆቻቸው ሲሉ ራሳቸውን መስዋዕት አድርገዋል። እንግዲህ አንድ አዲስ ነገር ደግሞ እየነገሩኝ እንዴት ብዬ ነገር ላስተካክል እንደምችል ምንም ፎከስም ማድረግ አልቻልኩኝም። አስደንጋጭ ነገር ስለሰማ ሳሮን ያው ስለ እኔ ቤተሰቦች ለማጣራት ሙከራ እያደረጉ ነበር። ለካ ሚኪ ያኔ ልክ ነበር። ወይዘሮ ትዝታ የግሩም ትክክለኛ ወላጅ ትክክለኛ እናቱ ዳርቻ ስለነበረ እናቴን ለማግኘት አባቴን ለማግኘት በጣም እየሞከረ ነበርና አንድ ትልቅ መረጃ ላይ ደርሶ ነው በመሃል ይሄ ነገር የተከሰተበት እና ይህን ነገር ደግሞ ጀግናዋ ጎበዟ ጠንካራዋ የሚኪ እህት ሳሮን ለማስቀጠል የሞከረች ነበር። ምክንያቱም ያው እኔ እሷን ህይወት ለማስተካከል የሞከርኩ ነው። ቤተሰቦቻቸውን ኒኪን ለማግኘት የሞከርኩ በነበረበት ሰዓት እሱ እንደዚህ የሚያደርግ ከሆነ ለምን እኔ ደግሞ የሱን ቤተሰቦች አልፈልግም፣ ችግሬን ስለምታውቅ ለማግኘት ሞክራ ነበርና ሲመስለኝ የሆነ ፍንጭ ላይ ሳትደርስ አትቀርምና አንድ ስልክ እንግዲህ ያስቀምጣልኝ ነበር ስልኳ ላይ አንድ ቁጥር እና እዛ ቁጥር ላይ ደውዬ እንግዲህ አንዲት ግለሰብ አግኝቻለሁ እንደነገረችኝ ከሆነ የእኔ ቤተሰብ ነች። ያው ሆስፒታል ላይ ለቅታለች እና ቤተሰቤ እንደሆነች እሷን ማውራት እንደሚገባኝ ነግራኛለች። እና እስኪ ያው ወዲያውኑ ደውለንላት እንግዲህ ወደ ቤት ተመልሻለሁ። ያው ሆስፒታል ላይ ብዛት ያለው ሰው ስለማያስፈልግ ያው ልጅቷን ላናግራት ብዬና ደውዬላት
መጣች እየመጣች እንደሆነ ነገር መጣች። አስገባት። ሰላም እንዴት ነሽ? ሰላም ነው። ሳሪስ ምንድነው ነገር ግርግር አለች። ሰላም ነው እንዴት ነሽ? አቋይ ምንድነው? ካሜራው ምንድነው? ለምንድነው የሚቀርጹ? ምንድነው? አንተ ማን ነህ? እኔ ሳሪ ወንድም። ሳሪት አለች ይባላል አለች። ሚኪ የሳሪ ወንድም ጠፍተሃል ነበር እንዴ አንተ? አዎ። አይ ደግሞ ለምንድነው ማስክ ያደረከው? እሺ ከውጭ መምጣቴ ነው ገና እና ትንሽ አየሩ ተደባልቆ። አይ በጣም ነው የሚጨንቀው። ለምንድነው ካሜራ ምናምን ያለው? ለምንድነው የምትቀርጹት? ቆይ እኮ ልነግርሽ ነው ላስረዳሽ ነው። ቁጭ ይሄ በጣም ትልቅ እድል ነው ለአንቺም ትልቅ እድል ነው ለእሷም። ሳሪት ነች። ቁጭ በይ እነግርሻለሁ። አንዴ ቁጭ በይና። ቆየት ሄዳ ነው እየደወለችልኝ እኮ እሷ ነች። አዎ ገብቶኛል እኮ እነግርሻለሁ። ያለውን ነገር ላስረዳሽ እኮ ነው። ቁጭ ለዛ ነው አሯርጠን ያስመጣንሽ። እሷም አንቺ ጋር የደወለችልሽ እሷው አጠገቧ ነበር። የኔ ጓደኛ አብሯት ነበር እና አንቺ ላስመጣሽ ፈልገን ነው። ለምን ኮፍያ አደረክ? ማስክ አድርገሃል እኮ እነግርሻለሁ። ቁጭ በይ። ሰው ብቻ ነው ቤቱ። ምንድን ነው እኮ ቁጭ በይ እንነግርሽ እኮ ነው። አረፍ በይ ነው። ይኸውልሽማ እኔ ሚኪ ይባላለሁ። የሳሪ ብቸኛ ወንድም ነው። ታውቂያለሽ ነበር አናግራኝ ነበር እንደነበር ነው። እሷ የምታውቀው እንደጠፋው ነው። እኔ ግን ያው ለሆኑ ስራዎች ከኢትዮጵያ ውጭ ነበርኩኝ። ገና ዛሬ ነው የመጣሁት። እሷም አታውቅም። እንዳጋጣሚ ነው ከሀገር የወጣሁት። ሁሉ ነገር ፕሮሰስ በሳምንት ጊዜ ውስጥ አለቀ። ለእሷም ሳልነግራት ከሀገር ወጣሁ። ምን መሰለሽ አሁን ትልቅ ሰርፕራይዝ አስቤ ነው። ነገር አልገባኝም። እኔ ስለምተ ስለመጥፋት ምናምን በጣም ጓደኛሽ አለች። በጣም ቅርብ ጓደኛሽ እንደሆነች ነው የነገረች እኮ። አንተ መጥፋት በጣም እየተጨነቀች እንደነበር ነው የማውቀው እንጂ አንተ ጭራሽ ውጪ መሆን ምናምን ደግሞ አሁን ማስክ አድርገህ እንደዚህ እንደነገረችኝ ከሆነ ፊዚካልህም እንደዚህ አይመስለኝም። እንትን ነው ይኸውልሽ፣ ነገርኩሽ እኮ ውጪ ነበርኩ። ምን ያህል ጊዜ ሆኖታል አለችሽ ከጠፋ? ብዙ ጊዜውን ገልጽ አልነገረችኝም፣ ግን በቃ በጠፍቶ በጣም እየተጨነቀች እንደነበር እኔ ማይቻለሁ። ምን ያህል ጊዜ እንደሆነ እንድታቅ ፈልጌ ነበር፣ ግን 3 ዓመት ያህል ነበረ ወደ ውጭ ሀገር እንትን ያልኩትና ያው ጠፍቷል፣ አንዴ ሞቷል፣ አንዴ ብዙ ነገር ነው እያሉ ነበረውና ወደ እሷም ለመደወል ትንሽ ሪስክ ያለው ነገሮች ውስጥ ገብቼ ስለነበር ነው ወደ እሷ ለመደወል። እሷንም ብዙ ነገር ውስጥ እንዳትገባ የሚያደርግ ነገር ውስጥ ገብቼ ነው። ለዛም ነው ቤተሰብ ያልደወልኩት፣ እነሱን የማያውቁት። እሺ። እና አይውልሽ አሁን ሰርፕራይዝ ልናደርጋት ነው። የምን ሰርፕራይዝ? ለምንድን ነው ካሜራ ይሄ ቤት ለሷ ገዝቼላት ነው። አታውቅም። ያው ልጁ በነገረሽ የጠቆመችኝ እኮ እሷ ናት። አዎ፣ ግን ልጁ በጠቆመሽ መሰረት ነው እዚህ ነይ። ምክንያቱም እሷ የምታውቀው ከአንቺ ጋር እንደምትገናኙ ነው። ነገር ግን እሷ በቃ ቆይ አልመጣችም፣ ቆይ ሄዳለች። ይኸውልሽ እንዴት መሰለሽ አንቺ ጋር የደወሉት የኔ ጓደኛና እሷ ሆኖ ነው። እና ደውይላት፣ ያው የምታውቀው እሷ አንቺን ሰርፕራይዝ፣ ምክንያቱም እንደምትወድሽ በጣም ጓደኛሽ እንደሆነች ምናምን እናውቃለን። እና አንቺ ሰርፕራይዝ ልናደርግሽ እንደሆነ ነግረናት ነው እዚህ ቤት እንድትመጪ አደረግን። አሁን አንተ መምጣትን እሷ አታውቅም ነው? አታውቅም። እንደሻውኔታለች አትመጣም? ትመጣለች። ያው ትንሽ ጉዳይ አጋጥሟት ነውና ያው እስከዛ ከአንቺ ጋር እናወራለን ማለት ያው ይሄንን ቪዲዮ ያስቀመጥ ነው ከሳሪ ጋር ያላችሁን ጉዳይ ማወቅ ስለፈለግኩኝ ስለ አንቺም ስለ ህይወትሽም፣ ምክንያቱም ነገ አብራችሁ ብዙ ነገር እንደምትሉ አውቃለሁ። አበዛውም ያው እንትን ነው ለሜሞሪ ለማስቀመጥ ስለፈለግ ነው እንዳልኩሽ። ያው ኮፍያና ግን አይመስልም ከጀርባ ብዙ ሰው አለ። አንድ ሰው ብቻ በቂ ነው አይደል? ከውጭ ጀምሮ ሰዎች ነበሩ። አዎ፣ ግን ምን አለ መሰለሽ አሁን በጣም ትልቅ ባለ ሀብት ሆኛል። ቢዝነስማን ነኝ። በጣም ብዙ ሀብት የተረፈረፈ ሀብት አለ። እኔ ነገር አልተዋጠልኝም። ባገኘት ደስ ይለኛል። እና ይህንን ሀብትም ማባከን አልፈለኩም። ስለዚህ ሀብቴም እንዳይሰረቅ፣ ብዙ ነገሮች እንዳይፈጠሩ እነዚህ የምታያቸው ሰዎች ከኔ ጋር የሚሰሩ ነው የምከፍላቸው ባለ ሀብት ስለሆንኩኝ ጋርዶቼ ናቸው። ወንድሜ ጠፍቷል ብላ በጣም ትጨነቃለች። ቆይ ታዲያ ለምንድን ነው እንዳለ ማታሳውቃትም ማትነግራት? በጣም ተጨንቃ ነበር። እሷ እኮ በጣም ስትረስ ውስጥ ገብታ ነበር። አዎ፣ ግን ይህን ነገር እንዳታውቅ ሰርፕራይዝ ይሁን ተብሎ እንዴት ወንድም ከእህቱ ጠፍቶ 3 ዓመት ሙሉ
እንትን ነው ልሽ ማለት በመሃል መደወል አልቻልኩም ለሷ መደወልኩኝ ማለት ብዙ ነገሮች ይፈጠራሉ ያው ትንሽ ሪስክ ያለው ስራ ነበር ስሰራ የነበረው ለዛ ነው እና ይኸውልሽ አሁን ሰርፕራይዝ እናረጋታለን ጓደኛሽ ደስተኛ ለማድረግ እህቴን ደስተኛ ለማድረግ ነው ስለዚህ አሁን ይኸው ካሜራ አለ እስኪ ስለ ህይወትሽ ወንድም አለሽ ወይ እህት አለሽ ወይ የት ነው የተወለድሽው እስኪ ስለኔ ደግሞ ምን ያረጋግላችኋል ሰርፕራይዝ እናረጋት እኮ ተምጣና ሰርፕራይዝ እናረጋት ሰርፕራይዝ ማን አረጋት ስለኔ ገና ነው ሰዓት ታውቃለች ግን ላንተ ለመናገር ባልፈልግስ እኔ ለዛው ካሜራ እየቀርጻችሁኝ ቴክስት ላይ የጻፍንልሽ እኛ ነን በቴክስት የጻፍንልሽ ያለች የነበረው 3 ሰዓት ማታ 3 ሰዓት ላይ ነው የነበረ ያለችሽ ነገር ግን አሁን በጊዜ ያስመጣንሽ ቴክስት የጻፍንልሽ ያው እሷ የምታውቀው 3 ሰዓት ላይ እንደምትመጪ ነው አሁን ሰዓት ላይ እንደምትመጪ አታውቅም እኮ ግራ ጋብቶኛል ስልኳንም የዘጋነው እኛ ነን ስትደውይላት ነበር በእርግጠኝነት ስትሞክሪላት ነበር ሞክሬላታለሁ ግን ለምንድን ነው እናንተ እንደዚህ ያደረጋችሁት እኮ ሰርፕራይዙ እንዳይበላሽ አሁን ይኸውልሽ ንገሪኝ ማን ነበርሽ ስምሽ ይቅርታ አስቶብኝ አይ ስምሽን ስላልያዝኩት ነው ራሂል እሺ ሪች ራሂላ ካነገረኝ ነበር ረሳሁት እና አሁን እርግጠኛ ነኝ አንተ የወንድሟ ነህ አዎ በሷ ስልክ አይደል ነበር እንዴ ስታወራሽ የነበረው እኔም ቴክስት ስልክልሽ የነበረው ያያዩት ያሉት ነገር ሌላ ነገር ነው አሁን ደግሞ አዎ ዛጋየሽ ፎቶ የሳሩን ፎቶ ዛጋየሽ እሺ አሁን እኔ ፎቶ ሊሰቀልም ይችላል ምንም ብቻ አሁን እሷ እዚህ ጋር ደግሞ የኔና የሷ ፎቶ አንድ ላይ ባገኛት ደስ ይለኛል አሁን ንገሪኝ ችግር የለም ትመጣለች እስኪ ስላንቺ እናውራ እስከዛ ስላንቺም ስለ ህይወትሽ አግብተሻል ባለትዳር ነሽ ወይ ይሄ ሁሉ ጥያቄ በአንድ ቀን ቆይ እኔ እሷን ነው ሰርፕራይዝ ላድርግ የተፈለገው ወይስ እሷን ነው ሰርፕራይዝ የምናረጋት ግን አንቺ አሁን እዚህ ጋር ስትመጪ እስከዛ ስላንቺ ነው ጓደኛዋ አይደልሽ እስኪ ጓደኛዋን ማንነት ምንነት ተወቅ እሷማ በግሏ ታውቃለች አንተ እኮ አይ ብዙ ማታውቃቸው ነገሮች አሉ ስለ ህይወትሽ ይመስለኛል ከሆነም እሷ ተጠይቀኝ እንጂ እንዴት አንተ በካሜራ ፊት ምናምን ጠይቀኝ እኔ ማስክ አድርገህ ኮፍያ አድርገህ ማስክና ኮፍያው እንኳን ፊትህን አላውቀውም አላየሁትም ይኸውልሽ ፊቴን ማየት ትችላለሽ ካስፈልግ ግን ማስክና ኮፍያ ያደረኩት ትንሽ አየሩ ተቃይሮብኝ ያው ትንሽ ህመም ላይ ስለገባው እዛም እሺ እንደዛም ይሁን እንደዚህ ነው ስለሱ ነገር እሺ ይሁን የፈለገው ነገር ይሁን ግን ስለኔ ልነግርህ አልችልም ምን ችግር አለው ለኔ እኮ አይደለም ለጓደኛሽ እንደምትነግሪያት ነው እኔ ጓደኛዋን አንቺ የጓደኛዋ ማውነት ራሴ ባካል አግኝቻት ፊት ለፊት ለሷ ነግራታለሁ ምጠይቀኝ ነገር ካለ ቆይ ጓደኛሽ እንድትደሰት አትፈልጊም አትወጃትማ ለዛ ነው በቃ አትወጃትም በቃ ዝም ብለሽ ነው ጓደኛሽ ስለመውደድና ስላለመውደድ አይደለም እንዴት አንተ ነገሮች የምትረዳው እኮ ምንም ችግር የለውም የተወሰነ ነገር ነው አሁን ምንም እኔ ሙሉ ህይወትሽን ነገርኝ አይደል የተወሰነ ነገር ግን ስለሷ እንድትነግሪኝ ነው ምንም ነገር የለም ስላንቺና ስለሷ እንዴት ተዋወቃችሁ እንዴ አንድ ወንድም ስለ እህቱ ምንነት የት እንደምትውል ከማን ጋር እንደምትውል ማወቅ የለበትም አንቺ ወንድምሽ እንደዛ ያደርግ ማወቅ የነበረብህ በፊት ነበር አንቺ ወንድምሽ ነበር እሷ መፈለግን የነበረው አይደለም አንቺ አሁን ወንድምሽ እንደዛ ያደርግ ወንድምሽ የጓደኞችሽን ማንነት